ማኪ ከቅዱስ ሚስት ጋር በመመሳጠር እዛ ቤት ቅዱስ እንዳለ ስለምታውቅ ማኪ እንዳወቀች እናም የቅዱስ የልጅ እናት የሆነችው ያው ቅዱስ እነ ሮዛ ጋር እንዳለ ስለምታውቅ እናም አሁን መርፌ ወግቸዋለሁኝ አይሻለውም አይድንም ለተወሰነ ጊዜ ይቆያል ግን ደግሞ በሆነ ነገር አብረን መስራት ይኖርብናል ስትላት ማኪም እጅግ ደስ ብሏት ማኪ ዶክተሯ ከእስር ቤት ተፈታ በቀጠሮ በዋስ እንደወጣች ስታይ እጅግ ትደነግጣለች። እናም ሮዛና ዶክተሯ ቆመው እየተነጋገሩ እያለ ድንገት አንዱ መጥቶ ሽውጥ ሲያነጣጥርባት ይሄ ሴራማ የማኪ ሴራ መሆን አለበት በማለት ዶክተሯም እሱን ሲያባረሩት እሱም አምልጧቸው ሮዛ ይዛ ከደበደበችው በኋላ እንደምንም ሙቶ ተማሙቶ ሩጦ ያመልጣታል። በዛን መሃል ነበር ዶክተሯ ወደ ማኪ ቤት እንዳመራች ማኪን ቆይ ምን እያደረግሽ ነው? ምንድነው ያደረግሽው? ያችን ምን ምስኪን ያለ ምንም ኃጢያቷ ልታስገዳያት ነበር ወይ ስትላት ማኪ ትደነግጣለች። እኔ ማን ነው እኔ ሳላውቀው እኔን የሚያግዘኝ የእውነት ማን ይሆን በማለት እጅግ ትደነግጥና ነገሮችን ማሰብ ትጀምራለች። ይኸውልሽ ማኪ ወደድሽም ጠላሽም ግን እውነቱን እያቃል በስከመጨረሻም ታለቅሻለሽ። ደስታው የነሱ ይሆናል፣ ሀዘኑ ወደ አንቺ ይገለበጣል በማለት ዝታባት ክፉ ነገር ተናግራት ትታት ትሄዳለች። ዶክተሯም እንደሄደች ያው አሁን ናታልን ማግኘትና እውነታውን ለናታል መንገር ይኖርብኛል በማለት ስላሰበች ወደ ናታል ጋር ነበር ሄደችው። ማኪም ማን እንደሆነ ይሄ ሰው ለማጣራት ወደ ቅዱስ ባለቤት ቢሮ ትሄዳለች። እናም እንደሄደች ቆይ አንቺ ነሽ ወይ ይሄንን ነገር ያደረግሽው ስትላት አዎ ስለዚህ ነው አብሬሽ ልስራ አብረን እንስራና ያን ቤት የሆነ ነገር እናድርግ ስትላት እኮ እንዴት በምን መልኩ ነው የምንተጋገዘው? እኔ እዛ ቤት ውስጥ ቅዱስ እንዳላቃለሁና ቅዱስን እፈልገዋለሁኝ ቅዱስን አምጥተሽ ምሰጪኝ ከሆነ የፈለግሽው ነገር ማድረግ እችላለሁ ስትላት ግን ደግሞ ይሄንን ነገር ስልክ ስታወራ ባለችበት ቦታ ሆና ተከታተላት ስለነበረ ሮዛ በቪዲዮ ቀርጻት ነበረ ኦዲዮ ሪከርድ እያደረገቻት ሲሆን ስለዚህ ይሄን ነገር የማታቀም ማኪ ሪከርዷን የምታድርበት ሆቴል ስለነበረ እዛ አልጋ ላይ ደብቃ አስቀምጣ ነበር። ሮዝ ያንን ስልክ ስታወራ እያንዳንዱ ንግግሮቿን ቀርጾላት ስለነበር ማኪም ያለችውም ነገር በቃ እንደዛ ከሆነ እኔ ማገዝሻለሁ አንቺ ማግዥኝና እንዴት ማውጣት እንዳለብኝ እኔ ልንገርሽ ሰው ከክፍለ ሀገር እየመጣ እናስመስልና አንቺ ሰው ታዘጋጃለሽ። ምክንያቱም ማኪ እኔ ማኪ ነኝ ማዬ ወደ ስራ ትሄዳለች። ስለዚህ ናታልና ሰላም የሆነ ነገር ከዛ ቤት እንዲወጡ ለማድረግ ግዴታ ሰላምን ክፍለ ሀገር ቤተሰቦች መተዋል እንልና እሷን እናስወጣታለን። እሷን ካስወጣናት በኋላ ወደ ሆቴል አርፈዋል ብለን እሷን ወደ ሆቴል ከወሰድና በኋላ በሆነ ነገር አደንዝዞ እዛው እንዲያስተኛትና እንዲያሰክራት እናደርጋለን። ግን እንደዚህ የሚያደርገው ሰው ትንሽ በእድሜው ገፋ ያለ ቢሆን ይመረጣል እንዳይጠረጥሩ በማለት ስትነግራት የቅዱስ ባለቤት የሆነችውም ምንም ችግር የለውም ሁሉን ነገር አደርጋለሁ ግን ከካድሽኝ እዩልሽ አሳልፌ እሰጥሻለሁ ስትታስጠነቅቃታለች። ማኪም ምንም ችግር የለውም እኔ አሳልፌ ያልሰጥሽም አንቺም አሳልፈሽ እንዳሰጭኝ ይትላትና በዚህ ነገራቸው ይስማሙና እንደተነጋገሩትም ሰላም ከክፍለ ሀገር ሰው እንደመጣ እንደደወለላት በማስመሰል ሰላም ከዛ ቤት እንድትወጣና ወደ ሆቴል እንድትሄድ ካደረጉ በኋላ እሷን ይዞ ከተኛ በኋላ ሰውየውም እንዲሁም ለናታል ስልክ ይደወልላትና ሰላም የት እንዳለች ማን ጋር እንደሆነች ይነገረዋል። እናም ሂዶ ባይኑ እንዲያይ ይደረጋል። ናታልም እዛ መኝታ አልጋ ቤት ሲሄድ ሰላም ራሷን ስታ እንደተኛች ከጎኗም አንድ ወጠምሻ እንዳለ ይመለከታል። ምንም መጥፎ ነገር የከፋ ነገር ሳያደርግ ንዴቱን ተቆጣጥሮ እንደምንም ከዛ አልጋ ቤት ወጥቶ ወደ ቤቱ እየመጣ ያለ ድንገት ዶክተር መንገድ ላይ ታገኘዋለች። ልታናግረው ብትሞክርም እንኳን እሱ ሊያናግራት ፈቃደኛ አይደለም። ቆይ ምንድነው የሆንከው? እባክህን ነገ እኔ ፍርድ ቤት እቀርባለሁ። ምናልባት ተመልሼ ልገባ እችላለሁኝ ከተፈረደብኝ። እናም እባክህን ዛሬ የምነግርህ ደስ የሚል ዜና አለ ብትለውም እሱ ግን ማናገርም ሆነ ምንም ነገር አልፈለገም። ከመስማት ውጪ መመለስም ያፍላጎቱ ስላልነበረ ምክንያቱም ከውስጡ በጣም ተናዶ ስለነበር ትቷት ወደ ቤት ይመጣል። በዛን ሰዓት ዶክተርም ቆይ ምን ሆኖ ግን የሆነ ነገር ማለ የተፈጠረ ነገር እንጂ በሰላም ናታል እንደዚህ ሊሆን አይችልም በማለት ግራ ተጋብታ ናታልም ወደ ቤት እንደገባ ቤቱን ከፍቶ እንደገባ ነበር እናቱ ስታየው ልጅ ምን ሆነ ነው ስትለው ምንም አልሆንኩም እናቴ አሁን ምንም ነገር እንዳትኝ
በቃ መግባትና ወደ ክፍሌ ገብቼ መተኛ ትፈልጋለሁ በማለት እናቱ ችግር ግን ንገረኝ ብትለውም ለመናገር ፈቃደኛ አይደለም። እሺ በማለት እሱም ይገባል። ሰላም ራሷን ነቅታ ባወቀች ሰዓት እሱ ማንም ሰው ካጠገቡ አልነበረም። ስታይ ራሷ ልብሷ ከላው ላይ የለም። እጅግ ተናዳ ካልጋ ላይ ወርዳ ልብሷን ከለበሰች በኋላ መሬት ላይ እየተንከባለለች ብታለቅስም የሚደርስላት ሰው የለም። ሮዛ ብደውልላትም በፍጹም ስልክ ልትመልስላት አልቻለችም። ሮዝ ግራ ተጋብታ ተጨንቃለች። ሁሉም ሰው የተጨነቀ ሲሆን ናታል በሩን ዘግቶ እያለቀሰ ነው። እናትየዋ ግራ ተጋብታ ምን እንደተፈጠረ ባታቅም እስኪ ይሁን ብላ ቤቷ ገብታ ቁጭ ብላለች። በስከ መጨረሻም ናታል ኢንፎርሜሽን ሲነግራት ሮዛ ሄዳ ሰላምን እንደምንም ብላ ይዛት ትመጣለች። ሮዛ ይዛ ስትመጣ ሰላም ግን በፍጹም የናታልን አይን ማየት አልችልም እባክሽ ተይኝ ብትላትም ምንም ችግር የለውም ነይ እንሂድ በማለት ይዛ ትሄዳለች። የተወሰነ ደቂቃ እንድትተኛና እረፍት እንዳታደርግ ካደረገቻት በኋላም ነገሮችን ለማጣራት ወደ ሳሎን ስትሄድ እናቷ ቁጭ ብላለች። እናም ናታል ምን ሆኖ ነው ልጄ አላናገረኝ አለ ክፍሉ ገብቷል እኮ ስትላት እንዴ ናታል አለ እንዴ ማዬ? አዎ አለ። እሺማ እሱ ችግር የለውም በኋላ ታይዋለሽ ያለውን ነገር ሁሉ። አሁን ግን የሆነ ነገር እንድታደርግልኝ እፈልጋለሁ እማባክሽን ስትላት እናት ምንድነው ንገሪኝ ልጄ እና ይልሽ ምንም ሳቲ ብቻ በሆነ ምክንያት ማኪ ወደዚህ ቤት የምትመጣበትን ምክንያት ፈጥረሽ እንድትመጣ አድርጊልኝ። ይሄን ካደረግሽ የናታል በር መዝጋት ምንም ችግር የለውም ስትላት እባክሽ ልጄ ምንድነው የተፈጠረው? ባክሽ ይሄን አድርጊ ትላታለች። የሮዝ እናትም ያለማንገራገር ወደ ማኪ ወዳረፈችበት ሆቴል ተነስታ ትሄዳለች። ማኪ ከዚህ በፊት በጧት ላይ ቤት ስለነበረች ምን እያደረግሽ ነው? ልጆችን እየበጠበጥሽ ነው? ከቤት ውጭ ብላ አውጥቷት ነበረ። ያንን ይቅርታ ለመጠየቅ ነው በማለት እዛ ቤት ከሄደች በኋላም ሮዝ ማኪ ትደነግጥና ቆይ ምንድነው እየተካሄደ ያለው? እማዬ ለምን መጣሽ? ያውጧት ተበሳጭቼ ሂጅ ብዬሽ ስለነበር ይቅርታ ልጠይቅሽና እንዲሁም ደግሞ ሽማግሌዎቹ ዛሬ ስለሚመጡ የምስጋና ፕሮግራም ስላለ ወደ ቤት እንድትመጭ ፈልጋለሁ ትላታለች። ግራ ተጋብታ የተፈጠረ ነገር አለ ወይ ብትላትም ምንም እንዳልተፈጠረ ስትነግራት እሷ ስራዋን ስለምታቅ ግን ደግሞ ሮዛና ናታላ